ውድ ተማሪዎችና የቻናል ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። ዛሬ ትምህርታችን የምንማረው ኢንተርፖሌሽን ሜተድ ተብሎ ይጠራል። ኢንተርፖሌሽን ሜተድ ማለት አንድን ከፍታ በዘመናዊ መንገድ ካልኩሌት የምናደርግበት ሂደት ነው። ስለዚህ ኢንተርፖሌሽን ኢዝ a process of finding unknown values from the given known values ሁለት የምናውቃቸው ቫልዩዎችን ተጠቅመን አንድን የማናውቀውን ከፍታ የምንፈልግበት ሂደት ኢንተርፖሌሽን ተብሎ ይጠራል። So it is a process of finding unknown values from the given known values is called interpolation። ሁለት የምናውቃቸው ቁጥሮች አሉ፣ አንድ ግን አናውቀው። ስለዚህ ይህን የማናውቀውን ቁጥር ሁለቱ የምናውቃቸውን ቁጥሮች ተጠቅመን የምንሰራበት ሂደት ኢንተርፖሌሽን ተብሎ ይጠራል። ኢንተርፖሌሽን ለመስራት ሁለት ፎርሙላዎችን እንጠቀማለን። አንደኛ ፎርሙላ ኤ እኩል ይሆናል ኤልሲ ሲደመር ዲ1 ሲባዛ ቪአይ ሲካፈል ለካፒታል ዲ፣ ወይንም ኤ እኩል ይሆናል ኤችሲ ሲቀነስ ዲ2 ሲባዛ ቪአይ ሲካፈል ለካፒታል ዲ ይሆናል። ኤችሲ ማለት ሃየር ኮንቱር ማለት ነው፣ ወይንም ከተሰጠን ኮንቱር ውስጥ ትልቁ ቁጥር ማለት ነው። ኤልሲ ማለት ሎወር ኮንቱር ሲባል ከተሰጠን ኮንቱር ላይኖች ውስጥ በጣም ትንሽ የሆነው ቁጥር ማለት ነው። ዲ1 ማለት ዲስተንስ ዋን ፍሮም ኤልሲ ቱ ዘ ኖውን ፖይንት ማለት ነው። የማናውቀውን ፖይንት አለ እስከ ሎወር ኮንቱር ያለው ነጥብ ዲ1 ይባላል። ዲ2 ማለት ዲስታንስ ቱ ማለት ነው። ይህን የምናገኘው ዲስታንስ ቱ ማለት ከሃየር ኮንቱር ወይም ከትልቁ ቁጥር እስከ ፈልጎ እስከተባልነው ነጥብ ድረስ ያለው ቦታ ዲ2 ይባላል። የዲ1 እና የዲ2 ድምር ደግሞ ካፒታል ዲ ይሰጠናል። ቪአይ ማለት ቪአይ ኢዝ ዘ ዲፍረንስ ቢትዊን ኮንሴኪቲቭ ኮንቱርስ። ቪአይ ማለት ቨርቲካል ኢንተርቫል ማለት ነው። በሁለት ተከታታይ ኮንቱር ላይኖች መካከል ያለ የቁጥር ልዩነት ቨርቲካል ኢንተርቫል ይባላል። ለምሳሌ እዚህ ጋር ኮንቱሮች አሉ 500፣ ከዛ እዚህ ጋር ማናውቀው ቁጥር አለ፣ ከዛ 700 ያለ 1125 አለ። እንግዲህ በእነዚህ ኮንቱሮች ውስጥ ያሉ ነጥቦች አሉ። ለምሳሌ ኤፍ የሚባለው ነጥብ ብንሰራ ፈልጉ ከፍታውን ፈልጉ ብንባል ወይም አልቲቲዩዱ ፈልጉ ብንባል ከኤፍ በታች ያለው ይሄ መስመር ሎወር ኮንቱር ይባላል። ከኤፍ በላይ ያለው 700 ሜትር ደግሞ ሃየር ኮንቱር ይባላል። እዚህ ያልተሰጠን ቁጥር እንዴት እናገኛለን? ሁለት ቁጥሮች አሉ 700 እና 500። 700 ሲቀነስ 500 እዚህ ጋር የወሰድነው ሁለት ኮንቱር ላይኖች ነው። 700 ኮንቱር እና 500 ኮንቱር ስንቀንሰው ስንት ይሰጠናል? 200። 200 ሲካፈል ለሁለት ኮንቱር ላይኖች ስንት ይሰጠናል? 100። ይሄ ቨርቲካል ኢንተርቫል ይሆናል ማለት ነው። ስለዚህ እዚህ ጋር 500 ከሆነ ቀጣይ ያለው ቁጥር 500 ሲደመር 100 600 ይሆናል ማለት ነው። ስለዚህ በዚህ አሰጣጥ ወይም በዚህ መስካርታ ላይ ሃየር ኮንቱራችን ወይም ትልቁ ኮንቱር ቁጥር 700 ነው፣ ኤፍን ስንፈልግ ማለት ነው። ትንሹ የኮንቱር ቁጥር ደግሞ 600 ነው። 600 እንዴት አገኘን? 700 ሲቀነስ 500 200። 200 ሲካፈል ለእነዚህ ለሁለት ኮንቱሮች 100። ስለዚህ ከታች ያለው ኮንቱር ሲደመር 100 ስንት ይሰጠናል? 600። ስለዚህ የመጀመሪያው 500 ሲደመር 100 600፣ 700 800 900 1000 1100 1125 ይሆናል ማለት ነው። ስለዚህ ኤችሲ 700 ኤልሲ 600 ነው ማለት ነው። ዲስታንስ ዋን ማለት ከኤፍ እስከ ይሄ መስመር ድረስ ያለው 1 ሴንቲሜትር ነው። ዲ2 ማለት ደግሞ ከ700 እስከ ኤፍ ያለው ነው 0.5 ሴንቲሜትር ነው። ካፒታል ዲ ማለት ዲስታንስ ዋን ሲደመር ዲስታንስ 2 ማለት ነው። ስንት ይሰጠናል? 1.5 ሴንቲሜትር። ቨርቲካል ኢንተርቫላችን ወይንም ኮንቱር ላይኑ ከዲ ጀምሮ ወደ ላይ በስንት የጨመረ ይሄዳል? በ100 ይጨምራል። ይሄ ቨርቲካል ኢንተርቫላችን 100 ሆነ ማለት ነው። ስለዚህ
አልቲቲዩድ ኤ እኩል ይሆናል ኤ ማለት አልቲቲዩድ ማለት ነው። ኤልሲ ሎወር ኮንቱር ትንሹ የኮንቱሩ ቁጥር ሲደመር ዲስታንስ ዋን ሲባዛ ቨርቲካል ኢንተርቫል ሲካፈል ለዲ ማለት ነው። እንግዲህ በዚህ ኮንቱር ውስጥ በጣም ትንሹ 500 ነው። ነገር ግን ፈልጉ የተባልነው 7 ኤፍን ነው። ከኤፍ በታች ያለው ኮንቱር ላይን ትንሹ ቁጥር 600 ነው ማለት ነው። ይሄኛው መስመር ምክንያቱም የምንፈልጉ ከፍታ በዚህ መስመርና በዚህኛው መስመር መካከል ያለው ነጥብ ስለሆነ ስለዚህ ኤልሲ ሲደመር ዲስታንስ ዋን ሲባዛ ቨርቲካል ኢንተርቫል ሲካፈል ለካፒታል ዲ ይሆናል። አልቲቲዩድ እኩል ይሆናል 600 ሜትር ሎወር ኮንቱር ነው ይሄ ማለት ነው። ሲደመር 1 ሴንቲሜትር ማለት ዲስታንስ ዋን ከኤፍ እስከዚህ መስመር ማለት ነው ሲባዛ በመቶ ቨርቲካል ኢንተርቫል የቁጥሩ ልዩነት ማለት ነው ሲካፈል ለ1.5 ይሆናል። ይሄን ስንሰራው 1 ሴንቲሜትር ሲባዛ በመቶ ሲካፈል ለ1.5 66.66 ያህል ይሄዳል። ስለዚህ ኤ እኩል ይሆናል 600 ሲደመር 66.66 ስንት ይሆናል ማለት ነው? 666.66 ሜትር ያህል ይሄዳል። ይሄ ማለት 666.7 ሜትር ተብሎ ይጠራል ማለት ነው ይሄ ቦታ። ስለዚህ ይሄ 500 600 እቺ 666.6 ወይም 7 እቺ ደግሞ 700 ትሆናለች ማለት ነው። ሌላኛው ሁለተኛው ሜትር ደግሞ ዋት ኢዝ ዘ አልቲቲዩድ ኦፍ ኤፍ በሁለተኛው ሜትር ስንሰራው ኤ እኩል ይሆናል ኤችሲ ማለት 700 ነው ሲቀነስ ዲስታንስ 2 0.5 ነው። ከ700 እስከ ኤፍ ያለው 0.5 ሴንቲሜትር ነው ሲባዛ በቨርቲካል ኢንተርቫል እንግዲህ 100 የጨመረ ነው የሚሄደው ብለናል። ይሄ 100 የሚጨምረው ቁጥር ቨርቲካል ኢንተርቫል ይባላል። ሲካፈል ለዲ ይሆናል። ኤችሲ 700 ነው ሲቀነስ 0.5 ሲባዛ በመቶ ሲካፈል ለ1.5 ስናደርገው 700 ሜትር ሲቀነስ 50 ሲካፈል ለ1.5 ይሆናል። ይሄ ስንት ይሰጠናል ማለት ነው? እዚህ ጋር ሴንቲሜትር በሴንቲሜትር ሲጠፋ ሜትር ይቀረናል። 50 ሜትር ለ1.5 33.3 ሜትር ይሆናል። ስለዚህ 700 ሲቀነስ 33.3 ሜትር ስንት ይመጣል? 666.7 ሜትር ይመጣል ማለት ነው። ይሄ ሂደት ኢንተርፖሌሽን ተብሎ ይጠራል። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ቴንኪው። ስለዚህ ኢንተርፖሌሽን በሁለቱም ፎርሙላ ብንሰራው ቁጥሩ ተመሳሳይ ይሆናል ማለት ነው። ባይ